የፋኖ ኃይሎች በአገዛዙ ካድሬዎች ካምፕ ላይ የላውንቸር ጥቃት መሰንዘራቸውን ይፋ አድርገዋል። በጥቃቱ የከተማውን ከንቲባ ጨምሮ አጃቢዎቹ ሲቆስሉ ከ4 ያላነሱ የአገዛዙ ሰዎች እንደሞቱ ተገልጿል። በከባድ መሳሪያዎች የታጀቡ የሌሊትና የቀን ውጊያዎችም እንደቀጠሉ ነው። ዝርዝር የግንባር መረጃዎችን ይዘናል። በሌላ በኩል አገዛዙ በጎጃም የድሮን ጥቃት መፈጸሙ ተሰምተዋል። የትና መቼ የሚለውን ጨምሮ በጥቃቱ ዙሪያ ተጨማሪ መረጃዎችን ትሰማላችሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከቀውስ መውጫ መንገድ ይሆናል ያሉት ሀሳብ መሰረታቸውን ትግራይ ባደረጉ ፓርቲዎች ውድቅ ተደርጎባቸዋል። ፓርቲዎቹ እኛ የለንበትም ሲሉ በጋራ ባሰሙት ተቃውሞ የጄኔራሉን ሀሳብ በጅምላ ውድቅ አድርገዋል። ይህም ሌላኛው መረጃችን ነው። አዲስ አበባ በከባድ የኑሮ ውድነት በአፍሪካ ቀዳሚ ደረጃ ላይ ተቀምጣለች። እየተገባደደ ያለውን የፈረንጆቹን 2025 ተመርኩዞ ይፋ የሆነው ጥናታዊ ሪፖርት የአዲስ አበባን ሕዝብ ከባድ ፈተና ተመልክቷል። ከተማዋን ለከፋ የኑሮ ውድነት ያጋለጣት ቀውስ ጠማቂው አገዛዝ ከፊት ለፊቱ አይቀሬ ህዝባዊ እምቢተኝነት እንደሚጠብቀው አይቀሬ ሆኗል። በዜና ትንታኔያችን ቃኝተነዋል። የኢጋድና የአስመራው መንግስት ዳግም ፍቺ ኦህዴድን በቀጥታ ወደ ማሳተፍ እያመራ ነው። ኢጋድ ለኤርትራ ስንብት በሰጠው ፈጣን ምላሽ ላይ ኤርትራ ወትሮም አልነበረችም በማለት ከኦህዴድ ብልጽግና ያልተናነሰ የማሳነስ ሙከራ አድርጓል። በሌላ በኩል እንግሊዝን ጨምሮ በርካታ ሀገራት በ4 ኪሎ ግዥና በአስመራው መንግስት መካከል ባለው ወታደራዊ ፍጥጫው ዙሪያ ማሳሰቢያ ሰጥተዋል። በአፍሪካ ቀንድ መረጃችን ይቀርባሉ። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በአገዛዙ ካድሬዎች ካምፕ ላይ የላውንቸር ጥቃት መሰንዘራቸውን ይፋ አደረጉ። በጥቃቱ የከተማውን ከንቲባ ጨምሮ አጃቢዎቹ ሲቆስሉ ከ4 ያላነሱ የአገዛዙ ሰዎች እንደሞቱ ተገልጿል። አፋብሃ ምኒልክ ዕዝ ልዩ ዘመቻ በግንባር መረጃው ላይ እንዳረጋገጠው ቆቦ ከተማ በሚገኘው የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ ጥቃት መፈጸሙን አስታውቋል። የፋኖ ኃይሎች የሰነዘሩት ጥቃት በላውንቸር ወይንም አርፒጂ እንደሆነ ይፋ በሆነው የግንባር መረጃ ላይ ተመላክተዋል። ምኒልክ ዕዝ ልዩ ዘመቻ የፋኖ ኃይሎች በቆቦ ከተማ ገብተው ጥቃት መፈጸማቸውን በትላንቱ ዘገባችን የግንባር ምንጮችን ጠቅሰን መዘገባችን ይታወሳል። ዛሬ ታህሳስ 4 ቀን እዙ ይፋ ባደረገው የግንባር መረጃ ላይ ጥቃቱን አረጋግጧል። በዚህ ልዩ ኦፕሬሽን የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ እንደደረሰም አፋብሃ ምኒልክ ዕዝ አስታውቋል። ጥቃቱ የተሰነዘረው የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችና አጃቢዎቻቸው ላይ እንደሆነ በግንባር መረጃው ላይ ተመላክተዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ የብልጽግና ካድሬዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 መሞታቸውን እስከ 6 የሚደርሱም ከባድና ቀላል ቁስለኛ መሆናቸውን አፋብሃ ምኒልክ ዕዝ በግንባር መረጃው አረጋግጧል። እዙ በግንባር መረጃው አክሎም የአገዛዙ ካድሬዎች ሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱትን ደብቀው በሌሊት ወደ ጉባ ላፍቶ ወረዳ ሀራ ከተማ ወስደው እንደቀበሯቸው ለማወቅ ችለናል ብለዋል። እዙ እጅግ የተሳካ ሲል የገለጸውን ይህን የከተማ ልዩ ኦፕሬሽን ግቡን እንዲመታ ከዞብላምባ ክፍለ ጦር 4ኛ ሻለቃ ቃኞች፣ የሀውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚና ተጫውተዋል ሲልም የሌሊት ዘመቻውን አፈጻጸም አስታውቋል። የፋኖ ኃይሎች በወሎ ቤት አማራ ቀጠናዎችና በሌሎች አካባቢዎች የብልጽግና ካድሬዎች ላይ ትኩረት ያደረጉ እርምጃዎችን አጠናክረው ቀጥለዋል። ይህ በእንዲህ እንዳለም የብልጽግናው አገዛዝ በምስራቅ ጎጃም ዞን በአሶሊበን ወረዳ የድሮን ጥቃት መፈጸሙ ተሰምተዋል። ጥቃቱ በአሶሊበን ቤተ ንጉስ በተባለ ቦታ መፈጸሙን የጠቆሙት ምንጮች በአካባቢው ምንም አይነት የፋኖ እንቅስቃሴ እንዳልነበረበት፣ ነገር ግን በአገዛዙ የጥቃት ኢላማ ሆኖ በንጹሐን ላይ ጉዳት እንደደረሰ ገልጸዋል። በትናንቱ ዘገባችን በጎጃም ቋሪት፣ ደንበጫ፣ ደጋዳሞትና ሰከላ የድሮን ቅኝት ሲካሄድ መዋሉን መዘገባችን ይታወሳል። የትናንቱን የድሮን ጥቃት ጨምሮ ባለፉት 28 ወራት ብቻ የብልጽግናው አገዛዝ ከ300 በላይ የድሮን ጥቃቶች እንደፈጸመ፣ አብዛኞቹ ጥቃቶችም ንጹሐንን ማህበራዊ መሰረተ ልማቶችን ኢላማ ያደረጉ ስለመሆናቸው መረጃዎች ያሳያሉ። አድማጭ ተመልካቾቻችን በመቀጠል አፍላ የውጊያ መረጃ ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በወሎ ቤት አማራ ያለፉት 24 ሰዓት የውጊያ ውሎችን ጠቅለል ያለ የግንባር መረጃ እናደርሳችኋለን።
የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያ አካሂደዋል። ውጊያዎቹ በከባድ መሳሪያ የታጀቡ የሌሊትና የቀን መሆናቸውም ታውቋል። የከተማው መጠበቂያ የተባለው አደገኛ ምሽግ ሲሰበር፣ በሌላ የግንባር መረጃ ደግሞ አንድ ወታደራዊ ተሽከርካሪ ተገልብጦ በውጊያ ስምሪት ላይ የነበሩ የአገዛዙ ወታደሮች ማለቃቸው ተሰምቷል። የአፋባሃ ሚኒሊክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ታህሳስ 3 ቀን ከንጋቱ 11 ሰዓት ተኩል እስከ እኩለ ቀን 6 ሰዓት በዘለቀው ከባድ ፍልሚያ በአገዛዙ ላይ ሰብአዊና ወታደራዊ ኪሳራ ማድረሱ ተሰምቷል። በሰሜን ወሎ ዞን በጋዞ ወረዳ ብር አፋፍ 01 ቀበሌ ላይ በተደረገ አውደ ውጊያ ከ14 በላይ የአገዛዙ ጦር ሙት፣ ቁጥራቸው በውል ያልታወቀ ደግሞ ቁስለኛ መሆናቸውን የሚያሳየው የግንባር መረጃው 6 የነፍስ ወከፍ ክላሽ በፋኖ ኃይል ምርኮ ገቢ መደረጉም ተገልጿል። በዚህ አውደ ውጊያ በጋዞ ወረዳ ብር አፋፍ 01 ቀበሌ ተሰርቶ የነበረው የከተማው መጠበቂያ የተባለው አደገኛ ምሽግ በፋኖ ኃይሎች መሰበሩን የገለጸው አፋባሃ ሚኒሊክ ዕዝ ከጋሸናና ከአሁን ተገኝ ከተማ በብዛት የመጣው የአገዛዙ ጦር ምሽጉን ለቆ ወደ መጣበት እግር አውጭኝ በማለት መሸሹን የግንባር መረጃው ላይ ተገልጿል። የፋኖ ኃይሎች በተሰበረው ምሽግ ከከናቸው 6 የነፍስ ወከፍ መሳሪያ በተጨማሪም በርካታ የቡድንና የጦር መሳሪያ ተተኳሽ እንዳገኙ በግንባር መረጃው ላይ ተመላክቷል። በሌላ የግንባር መረጃ በዚህ ወሎ ቤት አማራ ምዕራብ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ መዋሉ ተሰምቷል። የአፋባሃ ሚኒሊክ ዕዝ ንጉስ ሚካኤል አሊኮር የፋኖ ኃይሎች በመሩት ውጊያ በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ደርሷል ያለው የዕዙ ግንባር መረጃ ውጊያው በቀንና በሌሊት የተካሄደ መሆኑም ተገልጿል። ከቀኑ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በዘለቀው በዚህ ከባድ ውጊያ በአገዛዙ በኩል የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች ላይ መጠነ ሰፊ የተባለ ጉዳት ደርሷል። በ6 ተሽከርካሪዎች ተጭኖ ወደ ፋኖ ኃይሎች ነጻ ቀጠና የገባው የአገዛዙ ጦር ለከበባ በገባባቸው ቦታዎች በሁለት አቅጣጫ ተቆርጦ ከባድ ምት ማስተናገዱን የግንባር መረጃ ያሳያል። እንደ አፋባሃ ሚኒሊክ ዕዝ የግንባር መረጃ በሁለት አቅጣጫ ተቆርጦ መግቢያ መውጫ ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት ወታደራዊ ተሽከርካሪው ተገልብጦ በርካታ ወታደር ሙትና ቁስለኛ መሆኑም ተረጋግጧል። ወታደራዊ ተሽከርካሪው ላይ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በፋኖ ኃይሎች በብሬን ተመቶ እንደተገለበጠ ከዕዙ የተገኘው መረጃ ያሳያል። በተለይም አውደ ውጊያው ከምሽቱ ጀምሮ እስከ እኩለ ሌሊት ከብዶ ነበር የሚሉት የአካባቢው ዓይን እማኞች በበኩላቸው በውጊያው የቆሰሉ ቁስለኞች ቁጥራቸው በርካታ መሆኑን ተከትሎ የመካነ ሰላም አጠቃላይ ሆስፒታል ዛሬን ጨምሮ ለ2 ቀናት ለሲቪል ታካሚዎች አገልግሎት እንደማይሰጥ አስታውቋል ሲሉም አረጋግጠውልናል። አፋባሃ በበኩሉ ውጊያው በቀጠና የበላይነትን ለመውሰድ ትርጉም ያለው ድል ያገኘንበት ነው ሲል አውደ ውጊያውን ገልጾታል። በዚህ ውጊያ የሰሜን ምስራቅ ዕዝ 801ኛ ኮር የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርታር ጭምር በውጊያው ቢጠቀምም የምሽት ውጊያው ክህሎቱን ደካማ በመሆኑ በፋኖ ኃይሎች ክፉኛ መመታቱ ነው ከአውደ ውጊያ ተሳታፊዎች ማረጋገጥ የቻልነው። ለተጠናከሩት የግንባር መረጃዎች ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አዲስ አበባ በከባድ የኑሮ ውድነት ዳግም በአፍሪካ ቀዳሚ ደረጃ ላይ ተቀምጣለች። እየተገባደደ ያለውን 2025 ተመርኩዞ ይፋ የሆነው ጥናታዊ ሪፖርት የአዲስ አበባን ሕዝብ ከባድ ፈተና ተመልክተዋል። ከተማዋን ለከፋ የኑሮ ውድነት ያጋለጣት ቀውስ ጠማቂው አገዛዝ ከፊት ለፊቱ አይቀሬ ሕዝባዊ እምቢተኝነት እንደሚጠብቀው አይቀሬ ሆኗል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ ከተሞች በኑሮ ውድነትና በደህንነት ስጋት ወደ ሲኦል እየተቀየሩ ሲሆን የ2025 የቢዝነስ ኢንሳይደር ዘገባ አዲስ አበባን በከባድ የኑሮ ውድነት ከአፍሪካ ቀዳሚዋ ከተማ ሲል መድቧታል። ብልጽግና በጦርነት አዙሪት ጦር ሜዳ ካደረጋቸው ሌሎች የኢትዮጵያ ክፍሎች በአንጻሩ ትሻላለች የምትባለውና የመንግስትነት ባህሪ ሊያሳይባት የሚሞክርባት አዲስ አበባ በመጨረሻም ከእጁ ልትወጣ እንደምትችል ዓለም አቀፍ ሪፖርቶች እያመላከቱ ነው። ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኑምቤኦ መረጃን ዋቢ በማድረግ ይዞት የወጣው ጥናታዊ ሪፖርት የአዲስ አበባን የቀውስ ጥግ ይተነትናል። አዲስ አበባ ነዋሪዎች የተራቡባትና መኖር የከበዳቸው መሆኑን የሚያሳየው ሪፖርት ከመደበኛው የንጽጽር መስፈርት ወጥ ያሉ አደጋዎችን አመላክተዋል። ነዋሪዎች አሁን ባለው ሁኔታ ከገጠማቸው የኑሮ ውድነት በቀላሉ ሊወጡ እንደማይችሉና ቀጣዩ ጊዜ ለከተማዋ ከዚህ የከፋ ቀውስ ሊሆን እንደሚችል ግምቱን አስቀምጠዋል። አዲስ አበባ በ2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል አንደኛ ደረጃ ላይ መቀመጧን ተንትኗል። በጥናቱ ከተካተቱት የአፍሪካ ሀገራት ከተሞች መካከል 10 የሚሆኑትን ደረጃ የሰጠው ቢዝነስ ኢንሳይደር አዲስ አበባ በኑሮ ውድነት ከተጠቀሱት ሀገራት ከተሞች ውስጥ ተወዳድራ በአጠቃላይ በአፍሪካ አንደኛ የኑሮ ውድነት ያለባት ከተማ በሚል ስትቀመጥ በዓለም ደግሞ 202ኛ ደረጃ ላይ ትገኛለች። የደቡብ አፍሪካዋ ኬፕታውን በአፍሪካ በሁለተኛ ደረጃ የኑሮ ውድነት ያለባት ከተማ በሚል የተቀመጠች ሲሆን በዓለም አቀፍ ደረጃ ደግሞ 218ኛ ደረጃ ላይ መቀመጧን ሪፖርቱ አመላክቷል።
ተመላክቷል። ከኬፕታውን በመቀጠል የሩዋንዳዋ ኪጋሊ በሶስተኛ ደረጃ ላይ ተቀምጣለች። ከሶስቱ ከተሞች ቀጥሎ ዊንዲሆክና ፕሪቶሪያ ይከተላሉ። ሪፖርቱ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋና ፈተና ከሆኑት መካከል ከአዲስ አበባ ጋር በትይዩ የሚነጻጸር አልተገኘም። የአዲስ አበባው የኑሮ ውድነትን ከሌሎች የአፍሪካ ከተሞች በአስከፊ ገጽታ ነው የተነተነው። ሪፖርቱ የአዲስ አበባ ነዋሪዎች ከፍተኛ የመኖሪያ ቤት ወጪዎችን መሸፈን እየከበዳቸው ለረጅም ጊዜ ከኖሩበት የሞቀ ከተማ ተፈናቅለው ራቅ ወዳለ የከተማ ዳርቻዎች ለመዘዋወር መገደዳቸውን አትተዋል። ከመዘዋወራቸው ጋር ተያይዞ ከስራ መራቃቸው፣ የትራንስፖርት ወጪ መጨመር፣ የጉዞ ጊዜ ማርዘምና ምርታማነትን መቀነስ በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ እንደጎዳቸው ዳሷል። አገዛዙ ቀውስ ጠማቂ እንጂ ቀውስ ቀናሽ ስላልሆነ ቀጣዩ ጊዜም ከዚህ የከፋ እንደሚሆን የጉዳዩ ተከታታዮች እምነት ነው። አዲስ አበባ በማንኛውም ጊዜና ሁኔታ ህዝብ ወደ አደባባይ እምቢተኝነት ይወጣል የሚለው ትንበያ ምክንያታዊ የሚሆነውም ከአፍሪካ ቀዳሚው የኑሮ ውድነት ያለባት ከተማ በመሆኗ ብቻ ሳይሆን አገዛዙ በሚከተለው ዘረኛ ፖሊሲዎቹ ስርዓታዊ ድህነት የተጫነበት ህዝብ በመኖሩ ጭምር ነው። ፓርቲዎቹ እኛ የለንበትም ሲሉ በጋራ ባሰሙት ተቃውሞ የጄኔራሉን ሀሳብ በጅምላ ውድቅ አድርገዋል። በትግራይ ጊዜ አስተዳደር በኩል የተጀመረው እንቅስቃሴ ብርቱ ተቃውሞ ገጥሞታል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር የትግራይን ሁሉን አቀፍ ክልላዊ ብሔራዊ ምክክርን ለማካሄድ ህግ ያጸደቀበት ሁኔታ ቢኖርም ተቃውሞው ከፍተኛ ሆኗል። የምክክሩ ጊዜ በደረሰበት ወቅት ትግራይን መሰረት አድርገው የተቋቋሙ 6 ፓርቲዎች እኛ የለንበትም ሲሉ ተቃውመዋል። ሳልሳይ ወያኔ፣ ብሔራዊ ባይቶና አባይ ትግራይ፣ አረና ትግራይ፣ ትንሳኤ ሰባ እንደርታ፣ ውድብ ወለዲ ትግራይና ውድብ ናጽነት በጄኔራል ታደሰ ወረደ ጊዜ አስተዳደር በኩል የተጠራውን ክልላዊ ምክክር በጋራ በጅምላ ውድቅ ያደረጉት ፓርቲዎች መሆናቸው ታውቋል። ፓርቲዎቹ ይፋ ባደረጉት ያንሳተፍም ደብዳቤያቸው ምክክሩ የአንድ አካል የበላይነት ለማስጠበቅ የሚካሄድ ሀቀኝነት የማይታይበትና የጠፋውን የህዝብ ድጋፍ ለመመለስ ታስቦ የተዘጋጀ የይስሙላ መድረክ ነው ብለውታል። እንመካከር ከሚለው ጀርባ የሚገኘው ህወሓት በጉዳዩ ላይ ምንም አላለም። ተቃዋሚ ፓርቲዎቹ ግን በጋራ መግለጫቸው አሁን ላለው የትግራይ ሁኔታ ተጠያቂው ህወሓት መሆኑን አምነዋል። ህወሓት የትግራይን ተቋማት አፈራርሷል፣ በሌተናል ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜ አስተዳደር በተጽዕኖ መዳፉ ስር አስገብቶታል ሲሉ በህወሓት ላይ ከተለመደው ጠንከር ያለ ክስ ሰንዝረዋል። የኢጋድና የአስመራው መንግስት ትንቅንቅ ኦህዴድን በቀጥታ ወደ ማሳተፍ እያመራ ነው። ኢጋድ ለኤርትራ ስንብት በሰጠው ፈጣን ምላሽ ላይ ኤርትራ ወትሮም አልነበረችም በማለት ከኦህዴድ ብልጽግና ያልተናነሰ የማሳነስ ሙከራ አድርጓል። በሌላ በኩል እንግሊዝን ጨምሮ በርካታ ሀገራት ማሳሰቢያ ሰጥተዋል። የብልጽግናው አገዛዝ የቀደሙ አርቆ አሳቢ የኢትዮጵያ መሪዎች የሰሩትንና የመሰረቱትን ሁሉ በማዳከም በመጥለፍና ተቋማዊ ተልኳቸውን በማሳት ተግባር ላይ ተጠምደዋል። አፍሪካ ህብረትና ኢጋድን ለጠባብ የቡድን ፍላጎቶቹ ማስፈጸሚያ እንዳደረጋቸው ተግባራዊ እንቅስቃሴዎች በመታየት ላይ ናቸው። ኢጋድን በዋና ጸሐፊነት እየመሩት ያሉት የቀድሞው የኦህዴድ ምክትል ሊቀመንበርና የኢትዮጵያ ውጭ ጉዳይ ሚኒስተር የነበሩት ወርቅነህ ገበየሁ የድርጅታቸውን ቀጠናዊ የማተራመስ ተልዕኮ በመወጣት ላይ ናቸው። በወርቅነህ ዋና ጸሐፊነት ዘመን ኤርትራ ከ7 ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ መካከል የተደረሰውን የሰላም ስምምነት ተከትሎ ያሳለፈችውን ትልቅ ውሳኔ ዳግም ለመቀልበስ መገደዷን አስታውቃለች። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን አባልነት ያስወጣው ግልጽ ግምገማዎችን በማብራራት ነው። በኤርትራ መንግስት ግምገማ መሰረት ኢጋድ ግዴታዎቹን በአግባቡ አልተወጣም፣ ህጋዊነቱ እየተሸረሸረ መምጣቱን የአስመራ መንግስት አስታውቋል። ዋና መቀመጫውን ጅቡቲ ያደረገው ኢጋድ ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱ ሲሆን ኤርትራና ደቡብ ሱዳን በኋላ ላይ ተቀላቅለዋል። በመስረታ ሂደቱ ላይ ትልቅ አስተዋጽኦ አለኝ ያለችው ኤርትራ ከ16 ዓመታት በኋላ ማለትም ኢሳያስና አብይ ከ7 ዓመታት በፊት የሰላም ስምምነት መፈራረማቸውን ተከትሎ ከ2 ዓመታት በፊት ነበር ድርጅቱን በድጋሚ የተቀላቀለችው። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደል ሆኖ ከጊዜ በኋላና በተለይም ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባል ሀገራት ላይ በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውተዋል ብሏል።
ይህንን ተከትሎ ኢጋድ ለኤርትራ ከባድ ውሳኔ በሰጠው ምላሽ ወትሮም በስብሰባዎች የማትሳተፍ ነበረች በማለት በውሳኔው መቆጣቱን አሳይተዋል። ኤርትራ በኢጋድ ላይ ተጨባጭ የሆኑ ተቋማዊ የፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሀሳብ ሳታቀርብ ለመውጣት መወሰኗ እንዳስደነገጠውም ገልጿል። ኤርትራ ግን ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ህጋዊ ኃላፊነት አልተወጣም፣ ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ካለመስጠቱም በላይ እያስጠቃኝ ነው በሚል ነው። በጉዳዩ ላይ ምላሽ የሰጠው ኢጋድ በበኩሉ ውሳኔው አሳዛኝና ወቅቱን ያልጠበቀ ሲል ብስጭቱን ገልጸዋል። በሌላ በኩል የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና እንግሊዝ መንግስታት የአልጀርሱን ስምምነት ተመርኩዘው በሰጡት የጋራ መግለጫ የአብይ አህመድና የኢሳያስ አፈወርቂን የጦርነት ጉዞ ተቃውመው ማሳሰቢያ ሰጥተዋል። የሀገራቱ መንግስታት የጦርነት ዝግጅታችሁን አቁሙ ማሳሰቢያውን የሰጡት በትናንትናው ዕለት 25ኛ ዓመቱን የደፈነው የአልጀርሱ ስምምነት ምክንያት በማድረግ ነው። በቀድሞው ጠቅላይ ሚኒስትር መለስ ዜናዊና ፕሬዚዳንት ኢሳያስ አፈወርቂ ፊርማ ታህሳስ 3 ቀን 1993 የተደረሰው ስምምነት አሁንም ድረስ የውዝግብ ማዕከል ነው። በጉዳዩ ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ ማቅረባቸውን ተከትሎ ሌላ ተመሳሳይ መግለጫ ወጥተዋል። የጋራ መግለጫውን የሰጡት የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና እንግሊዝ መንግስታት ከአልጀርሱ ስምምነት አለመተግበር ትይዩ በአብይ አህመድና አገዛዛቸው አማካኝነት እየተዋለደ ያለው ድንበር ተሻጋሪ ጦርነት እንደሚያሳስባቸው ጠቁመዋል። ሁለቱም ኃይሎች ወደ ሰላም አማራጮች እንዲመጡ ጠይቀዋል። ከነዚህ ሀገራት ማስጠንቀቂያ አንድ ቀን ቀደም ብሎ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ መጠየቃቸው ይታወሳል። የትራምፕ አስተዳደር በስደተኞች ላይ እየጨከነ ነው። ትራምፕና አስተዳደራቸው በ5000 ኢትዮጵያውያን ስደተኞች ላይ ሊፈርዱ ነው። በ60 ቀናት ውስጥ አሜሪካን ለቀው እንዲወጡ ቀነ ገደብ ሰጥተዋል። አሜሪካ ላለፉት 3 ዓመታት 5000 ለሚሆኑ ኢትዮጵያውያን ሰጥተው የነበረውን ጊዜያዊ የከለላ ጥገኝነት ወይንም ቴምፖራሪ ፕሮቴክተድ ስታተስ ከፈረንጆቹ ዲሴምበር 12 ቀን 2025 ጀምሮ አንስታለች። ቲፒኤስ የተለያዩ ሀገራት ዜጎች በፖለቲካዊ ጉዳዮች አደጋ ላይ በወደቁ ጊዜ ለደህንነታቸው ሲሉ ወደ አሜሪካ ከገቡ በኋላ ለጊዜው የሚሰጣቸው ከለላ ሲሆን ይህ ከለላ ወደ ቋሚ መኖሪያነት የሚቀየርበት ሁኔታ ቢኖርም በዚህ ውስጥ ያሉ የተለያዩ ሀገራት ዜጎች በአሜሪካ እየኖሩ መቀጠል የሚችሉት ቴምፖራሪ ፕሮቴክተድ ስታተስ ሲታደስ ብቻ እንደሆነ የአሜሪካ የስደተኞች ሕግ ይደነግጋል። ይህ ከለላ አሜሪካ የገቡት ዜጎች በሀገራቸው ያለው ሁኔታ ወደ ነበረበት እስኪመለስ ድረስ በጊዜያዊነት ከለላን አግኝተው እንዲቆዩ የሚያደርግ እንጂ ቋሚ መኖሪያን የሚያካትት አለመሆኑም ይታወቃል። የአሜሪካ መንግስት የዚህ መብት ተጠቃሚ የሚያደርጋቸው የተለያዩ ሀገራት ዜጎች በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት አሜሪካ የገቡትን ስደተኞች ብቻ እንደሆነ ሲገልጽ ቆይተዋል። በዚህ አግባብ ቲፒኤስ ዲሴምበር 12 ቀን 2025 የመጨረሻው የእድሳት ቀን ቢሆንም የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሰጠው መግለጫ ላለፉት 3 ዓመታት ለኢትዮጵያውያን ሰጥቶ የነበረውን ይህንኑ ጊዜ የጥገኝነት ከለላ ያነሳ መሆኑን አስታውቋል። ከፌብሩዋሪ 13 ቀን 2026 በኋላ በቴምፖራሪ ፕሮቴክተድ ስታተስ ያሉ ሰዎች ተይዘው ወደ ሀገራቸው ይመለሳሉ መባሉም በጉዳዩ ባለቤቶች ዘንድ መደናገጥ ፈጥሯል። ስደተኞቹ ከተሰጣቸው ቀነ ገደብ በፊት በራሳቸው መንገድ ወደ ሀገራቸው የሚመለሱ ከሆነ የአሜሪካ መንግስት የአውሮፕላን ጉዞ ወጪያቸውን ከመሸፈኑ ጎን ለጎን $1000 የኪስ ገንዘብን እንደሚሰጥ በወጣው መረጃ ላይ ተመላክተዋል። በተሰጣቸው ቀነ ገደብ መሰረት ወደ ሀገራቸው ተመልሰው ከዚያም ጥያቄን የሚያቀርቡ ከሆነ ጉዳያቸውን እያየ የሚቀበልበትም እድል እንዳለም ተጠቁመዋል። እንዲያም ሆኖ በስደተኞች ላይ የዘመቱት ፕሬዚዳንት ዶናልድ ትራምፕ አንዱ የጥቃታቸው ኢላማ ሆኖ የታየው ቲፒኤስ በመሆኑ ወደ ሀገራቸው እንዲመለሱ የሚደረጉ ዜጎች በአሜሪካ የፖሊሲ አቅጣጫ ለውጥ ካልመጣ በስተቀር ዳግም የመስተናገድ እድል ያላቸው አይመስልም። የትራምፕ አስተዳደር ከ3 ዓመታት በፊት በባይደን አስተዳደር ጊዜ ኢትዮጵያውያን በጊዜ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ ያደረገ ሲሆን ዋነኛ ግቡ ያደረገውም በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎችን ሰነዶች መለስ ብሎ ለመመርመር ያለመ ነው ቢባልም ትራምፕ ጸረ ስደተኛ አቋማቸው የአሜሪካ ፖሊሲ ውርሳቸው እንዲሆን አጥብቀው በመስራት ላይ ናቸው ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር